የሱማሞ አየር ማረፊያ ግንባታ ፕሮጀክት በአሁኑ ወቅት በምን ደረጃ ላይ እንደሚገኝና ለሆስፒታል ግንባታ የተቀመጠው መሰረተ ድንጋይም በፍጥነት ወደ ተግባር እንዲቀየር የምክር ቤት አባላት ጠይቀዋል። በኮንትራክተር ችግር ምክንያት የተጓተተው መላው የከተማና የአካባቢው ማህበረሰብ በጉጉት የሚጠብቀው የሱማሞ አየር ማረፊያ ግንባታ ፕሮጀክት ካለበት ደረጃ ወጥቶ ወደሚታይ ምዕራፍ እንዲሸጋገር ክትትል እየተደረገ እንደሆነ የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ገልጸዋል። የአረካ ከተማ ምክር ቤት ባካሄደው አራተኛ መደበኛ ጉባኤ የከተማ አስተዳደሩ ባለፉት 9 ወራት ያከናወናቸውን የልማት የኢኮኖሚና የማህበራዊ ዘርፍ የስራ አፈጻጸም ሪፖርቶች ላይ በስፋት መክሯል። አማኑኤል ጃጊሶ ያዘጋጀውን ዘገባ ነህሚያ ገነቱ እንደሚከተለው ታቀርባለች። በጉባኤው ከተማ አስተዳደሩ ባለፉት 9 ወራት መልካም ተግባራትን ማከናወኑን የጠቆሙት የምክር ቤት አባላት ነገር ግን የሱማሞ አየር ማረፊያ ግንባታ መጓተቱና መሰረተ ድንጋይ የተቀመጠለት ሆስፒታል ግንባታ እስካሁን አለመጀመሩ በአካባቢው ማህበረሰብ ዘንድ ቅሬታ ማሳደሩን ተናግረዋል። በተለይም የወላይታና አጎራባች አካባቢዎች ዜጎች በሙሉ በጉጉት የሚጠባበቁት የሱማሞ አየር ማረፊያ ግንባታ አሁን ላይ ያለበት ደረጃና ፕሮጀክቱ መጓተት ምክንያት የሆኑ ጉዳዮችን አባላቱ ጠይቀዋል። በኢትዮጵያ ደረጃ ካሉት አየር ማረፊያዎች የዚህ በወላይታ ዞን አረካ ከተማ ሱማሞ አካባቢ ያለው የሚገኘው እና እየተሰራ ያለው አየር ማረፊያ ስራ ያለመጠናቀቅና መዘግየት ጋር በተነሳ ለምንድን ነው እስካሁን ያልተጠናቀቀው? ሂደቱስ እንዴት እየተከደ ነው ያለው የሚለው ነው የተነሳው። ለአካባቢ ጎረቤት ክልሎችም ጭምር ትልቅ ጠቀሜታ የሚሰጥ ከኛ ክልል ከወላይታ ዞንም አልፎ አጎራባች ክልሎች ሁሉ ሊጠቀሙበት የሚችሉት ትልቅ የልማት ስራ ስለሆነ ልዩ ትኩረትና ርብርብ ይጠይቃል። አረካ ከተማ ያው ከሶዶ ያለው ርቀት ይታወቃል። እሱ ብቻ ሳይሆን በአቅራቢያው ሌላ ሆስፒታል ማስተፈሻ ምንም ነገር የለም። ሌላ መጀመሪያ ደረጃም ሆስፒታል የለም እና አረካ ከተማ ላይ በጣም አስፈላጊ የሆነ ነገር በጣም የዘገየ ነገር ነው። ሆስፒታሉ ደግሞ በቅርብ ተጀምሮ በቅርብ አገልግሎት ሊሰጥ እንደሚገባ ነው የተነሳው። በከተማዋ የመንገድና የድልድይ ግንባታ፣ በዋና ዋና መንገዶች የመንገድ መብራት ዝርጋታና የአካባቢ ጽዳትና ውበት ልዩ ትኩረት እንደሚሻም የምክር ቤት አባላት በአጽንኦት አሳስበዋል። በቁሌ ወንዝም ይሁን በወይቦ ወንዝ እንዲሁም ደግሞ ወደ ባሳ ጎፈራም አካባቢ ብዙ ድልድዮች እንደሚሰሩ ቃል የተገባበት ሁኔታ ነው ያለው። ስለዚህ በቀጣይ ዓመት በጀት ተይዞ እንዲሰራ የሚል ሀሳብ ነው የተያዘው። ገቢ በትክክል በተገቢ መልከት መንገድ ከታቀደውም በላይ በተቻለ መጠን እንዲሰራና ህዝቡ በዚህ ንቅናቄ በሚቀጥለው የከተማውን የገቢ አሰባሰቡን ሂደት በጣም አጠናክረው መቀጠል ይኖርበታል። በአረካ ከተማ የሚከናወኑ የከተማ ጽዳትና ውበት ስራዎች ህዝቡን ባሳተፈ መንገድ መከናወን እንዳለባቸውና የመብራት ዝርጋታና የመንገድ መብራት ጋር ተያይዞ እየተሰሩ ያሉ ስራዎች ወደኛም ከተማ በዛ መንገድ መሰራት አለባቸው። የምክር ቤቱ አባላት ላነሷቸው ጉዳዮች ምላሽና ማብራሪያ የሰጡት የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል በራሳችን አቅም የተጀመሩ መሰረተ ልማቶችን በአጭር ጊዜ ለማጠናቀቅ እንረባረባለን በማለት የሱማሞ አየር ማረፊያና የሆስፒታሉን ግንባታ አስመልክቶም ተከታዩን ብለዋል። ከይገባኛል ነጻ ሆኖ ምንም አይነት የጸጥታ ችግር እንዳይኖር ተደርጎ ነጻ ተደርጎ የተሰጠ ፕሮጀክት ነው። ነገር ግን ከኮንትራክተሩ ደካማ አፈጻጸም ጋር ተያይዞ የተወሰነ ጊዜ መጓተቶች ታይተዋል። እነኚህ መጓተቶች ግን ከሚመለከታቸው አካላት ጋር በመናበብ አሁን ወደ ስራ እንዲመለስ ተደርጓል። የሆስፒታል ጥያቄውን ባለፈው መሰረተ ድንጋይ ጥለን አልተውንም። መሰረተ ድንጋዩን እንደ ጣልን በነጋታው ነው ስራ የጀመርነው። ቦታ ክሊር የማድረጉን ካሳ መክፈል ሌሎችም ጉዳዮችን ባለይዞታ ልጆች የራሳቸውን መሬት እንዲወስዱ የማድረግ ስራዎችን ሰርተን ጨርሰናል። አሸዋ ድንጋይ የሚመረትበትን ቦታ ወስዷል። ግንባታው ተጀምሯል። የመንገድ ዳር መብራት ዝርጋታ፣ የድልድይ ግንባታና ተያያዥ መሰረተ ልማቶች ጋር ተያይዞ ለተነሱ ጉዳዮችም ኢንጂነር ጥበቡ ምላሽ ሰጥተዋል። ከመብራት ጋር ተያይዞ ያለው ነው በህዝባችን ዘንድ ከፍተኛ ጥያቄ ሆኖ የቆየ ነው። አሁን እየተሰሩ ያሉ ስራዎች ጨረታ ወጥቶ መንገድ መብራት በአጠቃላይ እየተሰራ ነው ያለው። ጥገና የሚያስፈልጋቸው ጥገና፣ አዳዲስ ዝርጋታዎቹ እየተሰሩ ነው ያሉት። ከጽዳትና ውበት ጋርም ተያይዞ ከማዘጋጃ ቤታዊ አገልግሎት የተነሱ ጥያቄዎች አሉ። አንድ ትልቅ ወንዝ አለ እዚህ ከባሳ ጎፈራ
ወደዚህ ወደ ከተማ የሚያመጣ እሱ ላይ ግን አንድ ድልድይ ለመስራት አቅደናል። እሱን ቀጣይ ላይ የምንሰራ ነው የሚሆነው። ገቢዎቹ የቱጋ ስወራ አለ ገቢ ስወራ ላይ የሚወሰደውን እርምጃም ጭምር ለመውሰድ ህዝባችን አወርዶ ነው እንዲከታተል የማድረግ ስራ እየሰራን ያለ ነው። አግሬሲቭሊ በገቢ ስራ ላይ የምንሰራ መሆኑን ከምክር ቤት አባላት ጋር የተግባባንበት ነው። የምክር ቤቱ ዋና አፈ ጉባኤ ወይዘሮ በላይነሽ ጡናማ በበኩላቸው የኦዲት ግኝቶችን ለማረም የተሄደበት ርቀት የሚበረታታ ቢሆንም አሁንም በቀሪ ስራዎች ላይ ትኩረት ሊሰጥ እንደሚገባ አሳስበው በሚቀጥለው ጊዜ የተሻለ አፈጻጸም ለማስመዝገብ በትኩረት እንደሚሰራ ገልጸዋል። በዘንድሮ ዓመት 1,300,000 ብር ያው ከ2 ሚሊዮን ብር ካለው ያስመለስነው ሁኔታ አለ። ቢሆንም በህግ ከለላ ያሉት የመስሪያ ቤት ባለሙያዎች አሉ። እነዚህን በፍትሐብሔር ወንጀል ከሰን ቶሎ ብለን ያለውን የህዝብ ገንዘብ መመለስ እንዳለበትና ለወደፊቱ እኛ የምክር ቤት አፈጉባኤዎችም ይሁን ቋሚ ኮሚቴዎች የምክር ቤት አባላትም እነዚህ ህዝቡ ካነሱ ነገሮች በሙሉ ይዘን ባንክሮ ሰርተን ውጤታማ እንሆናለን። ለምክር ቤቱ አባላት የቀረቡ የቀጣይ እቅዶች በሙሉ ድምጽ ያጸደቁ አባላቱ የከተማዋን እድገት ለማፋጠን የድርሻቸውን ለመወጣት ቃል በመግባት ጉባኤውን አጠናቀዋል።